ስራዬ ብሎ ለቪዲዮ ላይ አቅርቦ ወይም ደግሞ ካሜራው ላይ አቅርቦ እሱ ወደ ካሜራ እንዴት እንደቆመና እሷ ጀርባው ምንም እንደማታውቅ ያስታውቃል። ኦኬ እዚህ ጋር አንድ ነገር ልንገርሽ። ባለፈ ሙሉን ታውቂያለሽ እዚህ ቲክታክ ላይ ነው የማውቀው ሲናገር ነበር። እባካችሁ በጣም ፌመስ የሆኑ ታዋቂ ቲክታከሮች ቤት አትሄዱ። ምክንያቱም ቪዲዮ እየተቀረጻችሁ ነው፣ የሆነ ነገር እየጨመሩ እያጠጧችሁ ነው፣ ቪዲዮ እርቃናችሁ እየተቀረጸ ነውና እባካችሁ አትሄዱ ተብለዋል። ለምን ይሄዳሉ? እሱ በትክክል አንቺ አሁን ምናልባት አላውቅም፣ ምናልባት ጥሩ እንትን ካለሽ ከሱ ጋር እሱም ጠይቂው ብዙ ማስረጃዎችን ሊሰጥሽ ይችላል። ሙሉ ማለት አሁን ታስሮ የተፈታው ልጅ ማለት ነው። ያ እሱ በደንብ ያውቃል። በጣም ብዙ መረጃዎች አሉት፣ በጣም ቪዲዮዎች አሉት፣ ብዙ እንትኖች አሉት። አሁንም ያው ቴሌግራም ላይ እየተለቀቀ ያየናቸው በጣም ብዙ የምናውቃቸው ቲክታከሮች አሉ። ቪዲዮአቸው እየተለቀቀ ነው፣ ያየነው ነው። ግን አሁንም አስረግጬ አሁንም ደጋግሜ ልነግራቸው ፈልገው እባካችሁ ሴቶች ወንዶች ቤት ሄዳችሁ ፓርቲ በሚዘጋጅበት ቤት እየሄዳችሁ አትጠጡ፣ እየሄዳችሁ አትጋደሙ፣ እየሄዳችሁ ቪዲዮ አትቀረጹ፣ ፒክቸር አትነሱ። ይሄን ነው መንገረን ፈልገው። ሁለተኛ ማለት የምፈልገው ነገር ጃኒ በጣም አደንቃታለሁ። በጣም ጎበዝ ጀግና ሴት ነች። አይተናታል። በጣም ተሰብራ ነበር፣ ግን ብዙ ዋጋ ከፍላለች። ናዮ ከሷ ትማር። በጣም ብዙ ችግሮች ሊመጡ ይችላሉ፣ ግን ታልፋቸዋለች፣ ነጻ ትሆናለች። በእርግጠኝነት እምላችሁ ጃኒ ትንሽ ጊዜ ልትቸገር ትችላለች አሁንም፣ ግን ነጻ ትወጣለች። አብዛኛው ነገር ነጻ እየወጣ ነው። ናዮም ከዚህ አይተሽ እባክሽ ራስሽን ነጻ አውጪ፣ ነይ ኢንቫይት አድርጊያት ፕሊዝ፣ ትምጣና ራሷን ነጻ ታውጣ። የሚከፈል ዋጋ ይኖራል። ምንም ነገር ነጻነት ለመውጣት ዝም ብሎ ነጻ መውጣት የሚከፈል ዋጋ አለ። እሱን ለመክፈል ትዘጋጅ። ጃኒ እያለፈችበት ያለው መንገድ አለ። ማንም አልተዋትም። ጃኒ ይኸው በጣም በህዝቦች አሁን በጣም ተወዳና ያለችው እንደው ከባለፈው የበለጠ የራሷን እያጸዳች ሄደች ነው ያለችው። የነገር ሪሌሽንሺፕዋን ደግሞ ያው እንግዲህ የምናየው ይሆናል። እባክሽ ናዮት ነይና ሐሳብሽን ስጪ፣ በነጻነት አውሪ። ይሄ ሁሉ ህዝብ ካንቺ ጋር ነው። አይዞሽ ማለት እፈልጋለሁ። ሄሉዬ አመሰግናለሁ። ያ ሶሲ ግቢ። ያ የሴቶች መብትና የሴቶች ምናምን ላይ እንሰራለን ብላችሁ እዚህ ስትቆላሉ የምትሉ ሰዎች የሴቶች መብት ወንድ ሴቶች ላይ ብቻ የሚያተኩረው እንደ ናዮ አይነት እንደ ሴታ ሴት የሆነች ላይ ያተኩራል። እሷ ላይም ሂዱና ስሩ እስቲ። እንደዚህ የወሲብ ባሪ አድርጎ ያስቀመጣትን እንደዚህ የሚጫወትባትን በሌሊት ላይ ከቤት እያወጣ እየዘጋባት ኡበር እየነዳች እየጠራች እየሄደች ኡበር ጫካ ወስዶ ቢጥላት እንኳን ምንም የማይታወቀውን ለሷ ድምፁ ናት። ፓወር አለን ትሉ የለ ፓወራችሁን እስቲ ትንሽ ቻርጅ እንኳን አሳዩት እስቲ ከጎኗ ቆሙ። እሺ ለኔ ትላንትና እንደውም ስታውሪ ስለ ጆን ምናምን ስታውሪ የነበረው ነገር ሰምቼ በጣም ደነገጥኩኝ። ለምን እንዴ በዚህ ደረጃ እንዴት እንደዚህ ሆነ ምናምን የሚል ነገር ነበረ። ግን አሁን ስልኬን ስከፍት ደግሞ የነገር ተፈጥሯል። አንድ ነገር ምነግርሽ ነገር ልጁ ከመሰረቱ የድሮ ቪዲዮቹ እየመጡ ሲታይ እኮ አንደበቱ የሚወጣው ምንም ነገር አያምርም። ሲጀመር ልጆች ሴቶች ይሳደባል። ልብ ብለሽ ካየሻቸው ወንዶቹ ቲክቶከሮች ጓደኞቹ የሆነ የሚፈሩት ነገር አለ። ምክንያቱም እሱ የሆነ ክሬት ያደረገው ትልቅ ግሩፕ አለ። መስራት ይፈልጋሉ፣ መለውጥ ይፈልጋሉ። ልክ ሲጀምሩ እኮ ስናያቸው እኮ በልተው የሚያድሩ የማይመስሉ ምስኪን ልጆች ናቸው እንዳለ ቲክቶኩን የያዙት። አሁን ለውጣቸውን ስታይ በሀብትም ደረጃ ይሄ ደግሞ ያልተለፋበት ብር ደግሞ ያሰክራል። ቁጭ ብሎ እንደዚህ አድርገው የሚያመጡት ብር ያሰክራል። ማናችንም እዚህ አሜሪካ ነገር ተቀምጠን የማንነዳው መኪና ነው የሚነዱት። ግን እሳየው ደስ ይላል በጣም። የነሱ ትልቅ ደረጃ መድረስ አዲስ አበባ ለውጧታል። ምክንያቱም ብዙ ነገር ነው የሚጠቀሙት፣ ምግብ ቤቱን፣ ካፍቴሪያውን። ይሄ እኮ ቢዝነስ ነው፣ ቼን ነው። በቃ ተለወጠ አዲስ አበባ ማለት ነው። ግን ምንድነው ችግሩ? እነሱ ይሄን ነገር አድርገው ይሄ ካለድሜ የመጣ ሳንቲም አለ ገብተው ጠጥተው ምን ብለው የሚያረጉት ነገር። ምክንያቱም እነሱ እሱ ነው መጀመሪያ ቲክቶክ አስለመደን፣ ጌም ጀመረ፣ እሱ አንደኛ ነው፣ ኪንግ ነው ምናምን እየተባለ ሁሉም ብለውታል። እሱን ያስጀመረን እሱ ነው፣ ብር እንድንሰራ ያደረገን እያሉ አይደል? ይሄን ነገር ወንዶቹ ቢጠየቁ ያውቃሉ የሱን ባህሪ። ወይ እነሱም አሉበት ሁሉም ቪዲዮ ይዟል በየፊናቸው። እሱ ቤት ውስጥ ነው የሚቀጣጠሩት አልኩሽ። አዎ እና እንደው ቤት የላጤ ስለሆነ ሴት ይዤ እየመጣው ነው ሲሉ ቤቱን ለቆ ይሄዳል ቪዲዮ አስቀምጦ።
በትክክል ምክንያቱም ከጠጡ ያ ነገር የሆነ ነገር ከተጨመረበት ልጆቹ ምንድነው ሴቶቹ ፐርፐዝ የሚሄዱት የሚመስለኝ እንዲያልፍላቸው። ምክንያቱም ብዙ ማጆሪቲ ምስኪን ነን እኮ እኛ ኢትዮጵያ ውስጥ የምንኖረው ዘመኖቻቸው ፓርቲ ነበሩ እንደዚህ ፓርቲ የቲክቶከሮች። ከዛ እሸኝሻለሁ ብሏት ይዟት ወጣ። መኪና ውስጥ ነው የደፈራት። መኪና ውስጥ ነው ወሲብ ያረጋት። ከዛ አርግዛለች ሲባል የሱ እንዳልሆነ ነው። ከዛ የሱ ነው ብላ እሷ ለቤተሰብ ስትናገር እዛው እስር ቤት ሆና ጃኒ ነገር ትሰማለች። ስትጠይቀው ነው እኔ ነክቻትም አላውቅም ነው ያለው። ከዛ ስትወልድ የኔ ልጅ አለም ሲሉ ዴኒን ቼክ ሲደረግ ወረቀቱ ሲመጣ መኪና ውስጥ ሆኜ አሳስታይ ነበር ብሎ እንደገና ለማን ነው ነገር የሚናገረው? ለጃኒ። ከዛ በኋላ ነው ጃኒ ያቆመችው። እንደው ልብ ብለሽ አይደል ስለምትወደው ታምነው ነበር እሱ ሚላት በጣም እንደውም አፍላፊ ናውን ላትናገራት ነበር። ምን ብላ ሂጂ የልጅሽን አባት ፈልጊ እያለቻት። ለምን እሱ ያለውን እስተምታምን ዲኤንኤ ነው ቼክ የደም ምርመራው እስተሚመጣ ድረስ የዘረ መልመላ ማለት ነው። እንደውም አስታውሳችሁ ከሆነ ሁላችሁም ጌም እናቴ ትሙት እግዚአብሔር ቃል በቃል እስቲ የደም የዘር ምልመላ አልተደረገም ይባል እኔ ኮፒ ቁጭ አደርግላችኋለሁ። እስቲ ውሸት ነው ይበለኝ እሱ። እንደዛ የሚባልበት ደግሞ ምክንያት ልክ እሷ ከስር ተፈታ እንደዚህ ሁሉም ከበዋት እንደዚህ ሲባል አንድ እንደዚህ ጥርሱ ላይ ብረት የሚያደርግ ልጅ ወጥቶ የሆነ ቪዲዮ ለቆባት ነበረ። የእሱ ልጅ ነው ተብሎ እንደውም ትንሽ ተነቀፈች የዛን ጊዜ። እንደው ልብ ብላችሁ ካያችሁ ግን በፊት ቲክቶክ ላይ እሱ ከመታሰሩ በፊት ጌም ሲጫወቱ ጃኒና ናዮ እኮ ብዙ ጊዜ ይደባበሩ ነበር። ልብ ብለሻል? ይሄ ክሊፑን ሰራት ነው የሚያናድዳት። ለምን ለሱ ናዮ ማለት የጃኒ ማናደጃው ብቻ ነው። እቴ እንዳልገባት ነው እኮ ብስጭት አድርጋኝ ባለፈው የተናገርኳት። እቺን ወርቅ የመሰለች ልጅ በእውነት ኧረ በሪ ላይፍ ሲታይ የሆነ ገጣጥ። እዚህ አጋጣሚ ግን መዳኒን እናትየው ኮንፊውዝ ሆና የአርት ስራ ትሰራ ነበር። የሆነ ሲንግል ነጠላ ዘፈን ምናምን ከበር ትሰራ ነበር። እሱን ሁላ ትታለች። የሷ እናት ልጅሽን ያሳድጋል። ራሷን ባለፈው ልታጠፋ ብላ ሚካኤል ቤተክርስቲያን ወስዳ እግሯ ላይ ተደፍታ ነው የለመነቻት። እኔ ልጅሽን አሳድጋለሁ ህይወት ሌላ ህይወት እንትን በይ እያለች ሌላ ደግሞ ምነግርሽ ነገር እሱ ከመፈታቱ በፊት ናዮን አይታችኋታል? ምን አይነት ክሊፕ እንደምትለቅ ምን አይነት ምንድነው ቪዲዮዎች እየለቀቀች ምን አይነት ቪው እንደነበራት። አሁን እኮ የለችም እኮ አንዳንዴ ትመጣለች፣ ሰው ማያስቀምጣትም ላይ ሲገባ እንደዛ ኮሜንት ይጠይቃታል እንደዛ ነገር። ግን ይሄ አሁን የወጣው ይሄ ጉዳይ ተወጣ ለሁሉም ያንግ ሴቶች በቃ የእውነት የመጨረሻ ሰዓታቸው። ምክንያቱም እኛም ማናቃቸው ብዙ ቲክቶከሮች አሉ እዚህ ፌስ ላይ እንደነጃኒ ያልወጡ የእነሱን ህይወት ይቀይራል ብዬ ነው እኔ እንደውም ማለት ነው ኢትዮጵያ ቲክቶክ እንዳይዘጋል የሰው ጉሮሮ መዝገብ ወርቀጥ እና አሁን ዛሬ ስትመጪ ሄለንዬ በእውነት በምንድን ቪዲዮ ነው ሪኮርድ ነው ብዬ ነው የከፈኩ። ምክንያቱም ትላንትና ተሰማሽ ነበርና ይሄ የሁሉም የጃኒ ሀቅ እኔ እኮ ትላንትና ሰምተሽኝ ከሆነ ራሱ ከሰማችላለሁ ጆን በጃኒ ምክንያት ላይ ለተናገርኩ ሶሪ፣ በናዮ ጉዳይ ላይና በአየር መንገድ ላይ ግን ያለኝ አቋም ያው ነው። እንደዚህ ነው ያልኩት ቃል በቃል ከዋሻው አሰማቸዋለሁ። ልጁ አንደኛ ቅጣቱን በደንብ ሳይጨርስ ነው የወጣው። ሁለተኛ ነገር በጣም ይሄ ጸባይ መታረም አለበት። የሆነ በጣም ግልፍተኛ ነው፣ ይሳደባል። ሴቶችን ደግሞ ሰይፎ ላይ ቀርቦ ደግሞ እኔ ሴቶችን አከብራለሁ ከእናት አለኝ እህት አለኝ ምናምን፣ ይሄ ውሸት። እስቲ ሌሎቹን ቲክቶከሮች እስቲ አምጣቸው። አንድ ቀን ሪከርድ የተደረገ እንደውም እህቱ ነች የምትተባበረው። እቺ አርቲስት የሄኖክ ድንቁ ቅምጥ ማለት ነው። በጣም ነው የሚገርመው። ግን በቃ ይሄ እኮ ያንግ ኤጅ የሚመጣ ብር ነው። በቃ ይሄ አንዳንዴ እርሊ ኤጅ የሚመጣ ብር ማኔጅ ማድረግ ካልቻልሽ፣ እኔ ይቅርታ አድርጊልኝ፣ እኔ ነጃኔን እወዳቸዋለሁ። የሚሰሩት ነገር መልካም ነገር አለው። እኔ እንደው ምን ነው በዚሁ ተረጋግቶ እሱም ከልጁ እናት ጋር ሆነው ኮምፒቲሽን ቢያደርጉ ፍቅር እኮ አያልቅም እኮ።
ይሄ እኮ የብር ነገር ግን አይደለም። ብር ሀብታም ስትሆኝ እኮ ያለሽ ፐርሰናሊቲ ነው የሚወጣው። ለሰው የጭካኔ ሱስ ነው እንጂ ሱስ ስፔሻሊ ማይንድ ይሄ የራስን መሳት የሚባል ነገር አለ። ኤጅ አለ፣ ይሄ ሃየር ኤጅ ነገር አለ፣ ግልፍተኝነት አለ። ይሄ ሁሉ ተጨምሮ ሴቶቹ ተጠቁ፣ ልጆቻችን ተጠቁ። ይሄ በዚህ ብቃ ይበል። በእውነት መቀጣት ያለበት ሰው ኮንታክት ልታደርጊያት ከቻልሽ ምናምን ብለው የላኩልሽ ሴት ቪዲዮዋ ዝምታ ምናምን ብላ እየዘፈነች እሷ ኤክስ ገርል ፍሬንዱ የነበረች ነች። ገባሽ? የሱ የጆን ዳንኤል ገርል ፍሬንዱ የነበረች ነችና ጃኒ የወጣች ጊዜ በቪዲዮ አቢዝ ያደረገኝ ነበር፣ አካውንቴን አዘጋው ምናምን ብላ የዛን ቀን የለቀቀችው ቪዲዮ አሁን ማጫወት ከቻልሽ እንደውም ይገባሻል ምን እያለች መሆኑ። ያ ቀድም እኮ አሰምቼ ምንድነው ዝም ያልሽው ምን የደበቅሽው ያሉ ኮሜንት ይጽፋሉ። ኮሜንት ላይ ተናገሪ፣ በእናትሽ ተናገሪ፣ ለሌሎች ሴቶችም ታድኛለሽ ምናምን እያሏት ነበር። ገባሽ? እና እሷም በዝምታዋ ውስጥ የያዘችው ነገር አለ ማለት ነው። እና ይሄ ልማደኛ አቢዘርም ሊሆን ይችላል እንደዚህ በሴት የሚጫወት። ገባሽ? ለዚህ ነው ደግሞ ኢንቨስቲጌት እንደው የመንግስት አካላት እንኳን ይሄን ክስ በሚዲያ ላይ እየሰሙ እየተዘዋወረ ዝም የሚሉ ከሆነ ኢንቨስቲጌት የማያደርጉ ከሆነ በጣም ያስፈራል። እንግዲህ ህግ የለም ማለት ነው። ለምን ሴቶችን አቢዩዝ አድርጋለች ብላችሁ ስትርመጠመጡ የነበራችሁላ ይሄው ጆንን ላይ ለምን እንትን እርምጃ አትወስዱ? ለምን አትርመጠመጡም? አሁን ፓወር አለን የምትሉት ሄሊ ሴቱን እንደዚህ ያደረገ ሲጀመር ጃኒም እዚህ መድረስ ለናዮም እንደዚህ መሆን እሱ ነው አይደል? ዋና ምንጩ እዚህ ጋር እያለላችሁ እንትን ምን ነው የሚባለው? ይሄ እንቅጥብጣቢው ላይ ነው የምትቸገሩት። የእናንተ ፓወር ሴት በሴት ላይ እንጂ ይሄ ዋናው የጥፋተኛው አካል ላይ አይደለም ፎከስ የምታደርጉት። ተባባሪም ጋር መጠየቅ አለበት። ጃኒ ፈቃደኛ ፈቃድ ሰጣችሁ ነበር እንዴ? በግልጽ አልሰጠችም አይደል? ለናየውም እስቲ እንደዚህ ሂዱላት። ዮሴፍ ሰለባ አድርጎ ከነናትየው ቅምጥ አድርጎ ነው ያስቀመጣችሁ። ስራ አልባ አድርጎ እናትየው የተቀመጠችው ወጣት እናት በኔ ዕድሜ ያለችው የናየው እናት በጣም ልጅ ናት። በቃ ይሄ ልልሽ ነው። ይሄ በርቺበት፣ ተጎናቸው ነን እኛ። ሃኒ ግቢ አለበት። የናየው እኮ ደግሞ ለየት የሚያደርገው ነገር የሚኖረው እኮ ናየው እኮ እንደማንኛውም እኮ ዝም ብላ ገርል ፍሬንዱ እኮ አይደል፣ የልጁ እናት እኮ ነው። በናየው አይን ውስጥ ልጁን ያያል፣ በልጁ አይን ውስጥ ደግሞ ናየውን ያያል። ለልጁ ምን እያስቀመጠ ነው? ነገ ህፃኗ አድጋ ይሄ እኮ ሪከርድ የሚደረግ ነገር ነው። እና አባቴ እናቴን እንደዚህ አድርጎ ቀርጿታል ብሎ ለልጁ ምን አይነት ሜንታሊቲ ይዞ እንዲያርግ ፈልጎ ነው ይሄንን ኪፕ የሚያደርግለት? ምን እንትን ነው እንደ ይሄ ሲሞት ውርስ ነው የሚያወርሰው ለልጁ? ይሄንን ነው የሚያወርስለት? ኦኬ እሺ፣ ሊጠቀምባት ነው እንደዚህ። አሁን ነው ከቀረጻት ይሄን ቪዲዮ ጸጉሩ አጭር ሆኖ አሁን መሆኑ የምታውቁት ጸጉሩ አሁን የተቆረጠችው ያ ትክክል ያ ሌላ ደግሞ የናየውና እውነት እንኳን ልጇ አሁን ራሷን ልታጠፋ ፈልጋ ቤተክርስቲያን ወስዳ ምናምን እየደገፈቻት በዚህ ያለፈች ከሆነ ይሄ አስታርቆ ወደሱ መመለሱ ምናምን ቢቀር ይሻላል። ለምን ዛሬ ብታስታርቃት ነገ ጧት በዚህ ህይወት እያለፈች ከሆነ አንድ ቀን ልታረጋው ትችላለችና በእውነት እንዴት ነፃ ከሱ ማውጣት እንዳለባት ብታስብና ብታግዛት ይሻላል ብዬ አስባለሁ። ተመላልሳ እዛ እንድትሄድ እንትን ባትላት። ገባሽ? ለምን ዛሬ እንኳን ብትመለስ ቤተክርስቲያን እንትን አርጋት ነገ ጧት ልታረጋው ትችላለች። ስቲል በሱ ፈተና እያለፈች ከሆነ እውነት ውስጧ ደስታ ከሌለ ገባሽ? ያ ለምን ነው ጋይስ በጣም ተመስጣችኋል። በሃኒ ያለሽ አለሁ ግዝሞቹ ነው በመሃል እንዳልገባባችሁ ብዬ ነው። ግቢ አዎ። እና በመጀመሪያ ከሴቶች ጎን ስለምትቆሚ ምናምን በጣም እናመሰግናለን፣ እንወድሻለን። እና አዎ ልጁ በጣም ሲጀመር ገና እሷ በግድ ሁላ አብረው ያለች ነው የሚመስለው ምናምን። ሁለተኛ ነገር ደግሞ ራሷን ማጥፋት ደረጃ እንደዚህ ደረጃ ከደረሰች ምናምን በጣም እንትን ነው ገባችኋ? እዚህ ጋር ሁሉም ማለት እሱ በሁሉንም ነገር ምናምን እንትን ስለሚል
አካውንቷ የእሱ አካውንት ምናምን በእጁ ነው ያለው ምናምን እና በጣም ከባድ። እሷ ራሷ ቤተሰብ ሴት ነች፣ ቤት አብራት ያለችው ይመስለኛል። አባታቸው አንድ ላይ አይደለም እና ራሷን ብታጠፋች ልጅ ነገር ልጅ አላትኝ። ቢያንስ እንኳን ብቻዋን ሆና ልጇን እያሳደገች መኖር ትችላለች። ተለያይተው ራሱ ልጃቸውን ያሳደጉ መኖር ይችላሉ። ግን አብረው እሱ መጠቀሚያ ነው እያረጋት ያለው ከጃኒ ይመስለኛል ለማናደድ ምናምን እሱም ብቻው እንዳልሆነ ለማሳየት እና እንደዚህ የሆነ ምናምን ብቻ በጣም ከባድ ነገር ውስጥ ነው ያለችው ልጅቷ። እኛ ከአንቺ ጎን ነን፣ አንቺ ሂጂበት። እሷ ደግሞ ያው ምርጫዋን እንትን ትላለች ማለት ነው። የምር እያስፈራራ ምናምን ይዟት ምናምን ሊሆን ይችላል። ምክንያቱም እርግጠኛ ነኝ በጣም በብዙ ነገር እናየዋለን እሱን እንደዚህ እንደሚያደርግ ምናምን እና ያው እኔ ጋር ያለው ነገር ይሄ ነው። ራሷን ብታጠፋ ያው ሌሎች ታዳጊዎች ገና ልጅ ነች ልጅቷ ራሷን እንትን ብታረግ ብለሽ ነው ከአሁን በፊቱን ነው የምትይው? ነው ከአሁን በፊትም እንደዚህ ተፈጥሯል ሰምቻለሁኝ። ገባሻ? እሷ ራሷን ልታጠፋ እንደዚህ ተነግሮት ምናምን አብረው እንደሆኑ ምናምን ገባሽ አይደለ? ከዛ አሁን ደግሞ ይሄ ቪዲዮ አለ ሲባል ይሄ ቪዲዮ ካለ ኦሬዲ እኮ ለእሷም ልኮላት እሷ ብቻ ነች የምታውቀው። አሁን በዚህ ሌላ ሰው ለእሷ ሲልክላት እሷ ስታስቀምጥ ቴሌፎን የቤተሰብ አባል ሌላ ከለ ኦኬ። ስለዚህ እሱ ያውቃል ማለት ነው። እሱም ጋም እሷ ጋም አለ። ኦኬ። ስለዚህ አሁን እቺ ልጅ ስለዚህ በግድ ነው ያለችው፣ አብራ ያለችው በግድ ነው። በድንገት አለ የሰማችው። ኦሬዲ ዚስ ቪዲዮ እሷ ጋር አለ፣ እኛ ጋር አለ። የምን ፕሩፍ ነው የምጠይቁት? እኔ ጋር አለ። ኦኬ። ምስጢራቸው ላይ ይቀመጣል። ራሱ ጆን ከጠየቀኝ ውሸቱን ከሆነ ዝም ብዬ የማወራ ወሬ ሰምቼ ከመሰለ ራሷን አዩ ከጠየቀች ላኪልኝ ካለች ልካል። አንቺ እያልሻለሽ እኮ ልክ ነሽ። እቺ ልጅ አብሬው ካልሆንኩ ብላ ራሷን ለማጥፋት እንትን ካለች ይሄ ቪዲዮ ካለ ደግሞ ምንም እንትን የላትም ማለት በግድ አብራው ነው የሆነች ያለችው በቪዲዮ ምክንያት ማለት ነው እኮ ነው። ታዲያ ሄለን መታ የምታወራው ታዲያ ምንድነው? ይሄን እኮ ነው የምታወራው ሄለን ዛሬ መታ የምትናገረው ልጅቷ ደስተኛ ህይወት ውስጥ እንደምናያቸው ተፋቅረው ልጃቸውን ለማሳደግ እየረዳት እንደምናያቸው ምን አይተን እናውቃለን። ልክ ከጃኒ ምንም የሚታይ ነገር የላቸውም እኮ ኢቨን እንኳን አብረው ያሉት ፎቶ እሱ የሚለቀው ፎቶ እንኳን እኮ ኤአይ እኮ ነው። በጣም የድሮ ፎቶ ነው። እሷ ራሱ ስቶሪ ያደረገችው ፎቶ የድሮ ነው፣ በጣም የድሮ ነው። አሁን እኮ ምንም ነገር የለም። በቃ አንድ ፎቶ ነው ያላቸው። እሱም የሆነ ፕሮግራም ጊዜ ነበረ ጊዜ ያለ ፎቶ ነው እንጂ ከዛ ውጭ ያለው ኤአይ ፎቶዎች ናቸው። እሱ ስቶሪ እያደረጋቸው ያላቸው እሱ ሲጀመር የሆነ ርዕስ እንትን ለማለት ለመደበቅ ምናምን የሆነ ርዕስ ለማስቀየር ምናምን ነው ፎቶአቸውን ሁላ ስቶሪ የሚያደርገው የሚለቀው ማለት ነው። አሁን ርዕስ ማስቀየር የለማ። አሁን ዛሬ እና ደግሞ አሁን እሷ እና የራሱ ከሁለት ሰዓት በፊት ስቶሪ ያደረገችው አለ። እሱን ራሱ ብታዩ በቃ ያስታውቃል ልጅቷ እንትን እንዳለች። በጣም ስቶሪ አድርጋለች። እዩ ናዮ ስቶሪ አድርጋለች። ምን ሪፖስት አድርጋለች። እሷ ሪፖስት ያደረገችው አለ ቪዲዮ፣ የሆነ ቪዲዮ ሪፖስት አድርጋለች እና የሆነ ነገር ይገልጻል። ያ ብቻ ሳይሆን አሁን ደግሞ ይሄንን ኬዝ ካነሳችሁ በኋላ እሱ ጃኒ መታ ያኔ እንደዚህ ሆንኩ ማዘሪስ ላቭ የሚል አለ። ከሁለት ሰዓት በፊት ነው ስቶሪ ያደረገችው እና ለልጇ ስትል ነው እና ሰው ስሟን እንትን እንዳይል ምናምን ለልጇ ስትል ብቻ ነው አብራ ያለችው እንጂ በግድ ነው ከሱ ጋር ያለችው በቪዲዮ ሂስቶሪ ላይ ምን አለ? የትኛው ነው ሂስቶሪ ሳይሆን ሪፖስት አለ። እሷ ሪፖስት ያደረገችው አለ ማዘርስ ላቭ የሚል ከሁለት ሰዓት በፊት ሪፖስት ያደረገችው አለ። በፊት አለው ዛት ሚንስ እየሰማች ነው። አዎ እዚህ ቁጭ ብለን ያው አሁን ዋናው ነገር አሁን ቪዲዮ ፎቶ ለቀዋል አለቀቁም አይደለም። እሱ ለማታለል ሊለቅ ይችላል። እኛ እስከዛሬ ስንደግፈው ነበረ። በዚህ ልጅ ግን እንዲህ አይነት ግፍ እየሰራባት ከሆነ ጆን ዳንኤል ብዙ ጊዜ ሼር አድርጌለታለሁ። አሁን ራሱ ወይ መልስ መስጠት አለበት ለዚህ ነገር ወይ እንዳለችው ሄለን ከዚህ ልጅ ህይወት መውጣት አለበት። ለምን እቺ ልጅ ገርልፍሬንዱ አይደለችም፣ የልጁ እናት ናት።
እና እንደዚህ ህይወቷን የሚያበላሽና አረመኔያዊ ነገር የሚያደርገው ከሆነ በእውነት ጆን ዳንኤል በጣም በጣም የደገፍነውንም ሰዎች አሳፍሯል። እና እናበረታታት። ሄሉዬ አንቺ አሁን እሷን ከሆነ ብላችሁ ከሆነው እንትን የምትሉት ግን ጋይስ የሚዲያ ሰው በጣም ቆንጆ በደል አሁን ሚዲያ ላይ በጣም ምን ማድረግ ነው ያለብን? እሷ ሚዲያ ላይ ስትመጣ ብቻ ሞቅ በል ሚዲያውን ድባቡን ሞቅ አድርገው እንጂ ከኋላ ገለ ለምትመጣ ሰውም ረግጠ ለምትመጣው ሰው ምንም አያገባውም። ኦዲየንሱ እንደተረዳው ምንም ሲመጣ ብቻ ጊዜውን ያሳልፍበት። ቆንጆ ቻት ያርግ፣ ሞቅ ያርገው ምናምን። ጊፍትም ከተሰጠ ወይን ከሰጠም ያን ድባብ ብቻ ነው ሰፖርት የሚታረጉት። ግን ከኋላ ሰው ገሎም ቢሆን ምን አድርጎም ቢሆን ምንም እንደዚህ ነገር ላይ ኬር እንደሌላችሁ ሚዲያ ላይ በጣም እየተረዳው። አሁን ሁላችንም ናዮን ከጎንሽ ነን እንበላት። ፕሮፋይልም ብናደርግ ብናበረታታት፣ ፎሎም ትደረግ እና እሷ በርትታ እንድትወጣ ከዚህ ልጅ እንድትላቀቅ እንርዳት። አሁን ላይ ጆን ዳንኤል አንቺን አሁን ከአንደበትሽ ላወጣሽ ነገር ዛሬ ይዘሽ ለመጣሽው ቶፒክ ቻሌንጅ ማድረግ አለበት። ትክክለኛ የልጁን እናት የሚወዳት ማይ ላቭ ማይ ድሪም ማይ ምናምን እዛ በሪፕላይ እንደሚያደርገው ከሆነ ለጃኒ መጥቶ በ100,000 ሰው ፊት ልጄና ሚስቴ እየጠሩኝ ነው ብሎ እንዳብራራው ዛሬ አንቺ ስሟን አንስተሻል። እንደዚህ አይነት መረጃ አለኝ እያልሽ ነው። ወጥቶ ሚስቱን ዲፌንስ ማድረግ አለበት። ውሸት ነው የሚወራብኝ ነገር ውሸት ነው፣ ያረኩት ነገር የለም፣ እኔ ከሚስቴ ጋር በፍቅር ነው የምኖረው ብሎ ቻሌንጅ አድርግ። ካላደረገ የልጁን እናት ኬርለስ ነው ማለት ነው። ለምን ለጃኒ ሲባል ተንገብግቦ ነው የመጣው። ያችንም ቃል አንረሳለትም። ከልጄና ሚስቴ እየጠበቁኝ ነው ብሎ ተሞላቆ በስሟ ነግዶ ነው ሄደው በሷ ከበራ ያ ሰምተናል ነበረን። ስለዚህ ዛሬ አንቺ ሄለን ውሸታም ከሆንሽ የልጁን እናት የሱን ህይወት እንደዚህ እያልሽ ነው ያለሽው። ወጥቶ መልስ ይስጥ። እሱን የምትወዱት ሰዎች ናዮን የምትወዱ ሄዳችሁ ፑሽ አድርጉ። እዚህ ጋር ያላችሁ ሰዎች ዝም ብሎ ላይቭ ላይ የገባ እያላገጠ አይኑን አፍቶ መውጣት አይችልም። የልጁ እናት ናት ስሟ የተነሳው። እወዳታለሁ እያለ ፎቶ እየለጠፈ ሲያጃጅለን የሰነበተው ሳምንት ሽፋን አይሰራም። ወንጀል እየሰራ በሷ ስም ውሸታም ከሆነች ውሸታም አይቀጥልም። ቻሌንጅ አርጋት ሄለንን። ለምን የልጁ እናት ናት ናዩ። ልክ ለጃኒ ወጥቶ እንደተንገበገበው ጃኒ እኮ ተደበደብኩኝ እንደዚህ አቢዩዝ አረገኝ ስትል መጥቶ ስለ አዶናይ ነበር ያወራው። እርቃኗን ስለመደወሏ ቀድሞ ነው እኔ እንትን አላልኩም ምን ያልደበደብኳትም የሚል መልስ አልነበረም ለጆከር የሰጠው። ከድብደባው በፊት ጃኒ ከከሰሰችው ስለ አካውንት መዘጋትና ስለ ድብደባ ሲጠየቅ እሱ ግን ሲመልስ የነበረው ራቁቷን ደውላልኛለች የሚል መልስ ከሽንት ቤት ነበር ሲያስተላልፍ የነበረው ራሱን ዲፌንድ ለማድረግ አይደለም። አሁንም በልጁ እናት ላይ ዲፌንስ መስጠት ግድ ይለዋል። ከዛ ሄለን ስማጥፊም ትሁን ባለጌም ትሁን ውሸታምም ትሁን እኛ ከሷ አንደበት እንፈልጋለን። እንደሌላ ወሬ ተናንቆ የሚያልፍ ነገር አይደለም። ይሄ እኮ ቀላል ነገር አይደለም። እቺ ልጅ እኮ ብዙ ነገር ውስጥ የሚከታት ነው። ስለዚህ እሷን ልንደግፋት ይገባል። በቃ እንድትወጣ ተጎንሽ ነን እንበላት። እንድትወጣ ከዚህ ልጅ እስራት እንድትወጣ ካልሆነ መጥቶ ተዋሽቷል። ልክ እንዲህ ነው አካውንት የተዘጋኔ ለመጣል በየቦታው እንዲህ የምትሉብኝ ብሎ አይደለም እየተሽለጠለጠ መጥቶ ቪዲዮ የሚሰራው። አሁንም ሄለን ላለችው ነገር ውሸት ነው ይበልና መልስ ይስጥ። ከዛ በኋላ በጣም ውሸታም ነው። ይሄ አሮኪናል ገፋሪ በአቃቢ ህግ መክሰስ ይቻላል። ሄለን የሱን ቃል ተቀብለን እሱ የሚለውን ሰምተን ምንም ችግር የለም። ስም ማጥፋትም ይሁን በህግም ሄድ ካለበት ሄለን እንደጀመረችው ትጨርሰዋለች። ውሸታም ከተባለች እሷ ማስረጃ ከሌላት ትሄድበታለች። ወጥቶ ግን መልስ ይስጥ። ፍጣ ዲፕ ኢንቨስቲጌት መደረግ አለበት። ልጁ ስልኩ መቀማት አለበት፣ ላፕቶፑ መቀማት አለበት። ቤት ውስጥ ያሉ በሙሉ ነገሮች ተቀምጦ ኢንቨስቲጌት መደረግ አለበት። ይሄ ሰውዬ በጣም ከባድ ወንጀለኛ ያለውን ነገር መቼ ዝም ብሎ ጆዬ ወደፊት እነዚህን ኢግኖር አድርገህ ወደፊት የኔ ወንድም እሺ፣ ወደፊት የስሙኒ ተቀጣሪ ስሙኒ ተከፍሏት እንፈልጋለን። የምትሰሙ ሰዎች እናንተ ምንም ማድረግ አትችሉም፣ ግን መልስ እንዲሰጥ ልክ ያኔ ተዘጋብኝ ሪፖርት ተደረገብኝ በስራዬን እንዳልሰራ ቀና ልስል ከፍ ልስል እንዳለው ወጥቶ መልስ ይስጥ። የልጁን እናት ዲፌንስ ይሄ ህይወት ነው። ይሄ ከባድ ነገር ነው። በዚህ ነገር ልጅቷ ችግር ውስጥ ብትገባ ስለዚህ ወጥቶ መልስ መስጠት አለበት። በጣም ከባድ ነገር ነው። እውነቴን ነው። እንደ ልጃችን እንደ ታናሽ እህታችን አይተን ከናዮ ጎን መቆም አለብን። ራይት
እንዴ ጨረስን እኮ በሶስት ቀን ሌላ፣ በአንድ ቀን ሌላ፣ በአንድ ቀን ሌላ። ውሸት ድራማ ልጅቷ ላይ እኔ ጃኒ ላይ ካደረገው ናዮ ላይ ያደረገው ነው ሪል የሚሰማኝ። ሪል የሚደብረኝ ማለት መጠቀሚያ የሚያረጋት ቪዲዮ ላይ ይዞት የሚመጣው እሷ ላይ የማየው ፊት በጣም ነው የሚዘገነኝ፣ በጣም ነው የሚሰማኝ። ጃኒ እየሰማችሁኝ ከሆነ ምደውለው ሚዩት ላይ ሆኜ ነው። እሺ ስጋት እንዳይዛችሁ ምደውልላችሁ አካል ማለት ነው። ያ ቀጥሉ። ሌሎቻችሁ ያው ለሚመለከተው ከጃኒ ኬስ ጋራ እያያያዛችሁ ማሰባችሁ ይሁን ችግር የለውም። ላይክ ኢንቨስቲጌት እስከሚደረግ ድረስ ሁሉም ነገር ግን የናዮ ጉዳት ከጃኒ ይበልጣል ጋይስ። ጃኒ አንደኛዋን ቺት አርጎባታል፣ ሄዶ ወለደ፣ ትታው የራሷ ህይወት ውስጥ ገብታ መታ አልቅሳም ተናግራ የበቃ ነገር ነው። እቺ እኮ ስቲል ተይዛለች። ጃኒ እኮ ከስራት ወጣለች። ኦኬ ስሟ ቢጠፋ ምንም ብትልም ብታለቅስም አካውንቷ ቢዘጋም ፋይት ብታረግም ውጪ ሆና ነው ልጅ ሳትይዝ እንደፈለገች ሆና ሌላ ጓደኞቿ ከጎኗ ሆነው ህዝቡ ከጎኗ ሆኖ ነው ጃኒ ይሄን ጊዜ እያለፈች ያለችው። እቺ ግን በግድ እየሳቀች በግድ እየተጎተተች መናገር ሁል ጊዜ ላይቫ ላይ ካሜራ እንኳን በስርዓት መያዝ አትችልም። ጭልም ብሎባታል። ልጅቷ ድንዝዝ ብላለች። ለምን ስቲል ኮንትሮል እየተደረገች ነው በምታወራው ነገር። ኮሜንት ላይ ይመጣባታል፣ እዩ ሪፕሌይ ያረጋታል። ለምን ሙቭመንትሽን እየተቆጣጠርኩሽ ነው። በቃ ስካን ካሜራ ላይ እንዳለች ነው የሚሰማት። ከቤት ውስጥም ከቤት ውጭም ሳይበር ላይ እየተከታተላት ነው ያለው ናዮን። ልክ እሷ ወታ የሰራችው ቪዲዮ ላይ ሪፕሌይ ያደርጋል። ከመቼ ጀምሮ? ያ ማለት ዋርኒንግ ኮልድ ዋርኒንግ ነው የሚያሳያት ለልጅቷ አለው እንቅስቃሴሽ ውስጥ ላይቭ ላይ ምንም ስሜት። እስኪ ናዮን ከዚህ በኋላ እናንተ የተቆራረጠ ቪዲዮ ልጅቷን ሄዳችሁ እዩዋት። እስር ቤት ሆኖ እነ ቡራ በመጡ ሰዓት እንዴት ደስተኛ እንደነበረች እንዴት እንደምትደንስ ይዘው ነበር እኮ ተቆጣጥረው ነበር እኮ እንደወጣች ፏ ብላ። ደጋፊዎቹ አሉ፣ በምኗም የራሷ ወዳጆች አሏት። ደስተኛ ነበረች። ከዛ ወዲህ ልጅቷ ምንድነው ራይድ ውስጥ ነው 24 ሰዓት ቪዲዮ የምትሰራው። ራይድ ውስጥ በቃ እንደዚህ ግርግር ያለ ቪዲዮ ኮንተንቷ ጠፋ። እንደግፋት ሁላችንም። ሳይኮሎጂዋ ተጎድታለች። የናዮ ይለያል። የናዮ እናንተ ሀቀኛ ከሆናችሁ ትክክለኛ ይሄ ስሜት የሚገባችሁ ከሆነ የናዮ ከጃኒ በላይ ነው። ለጃኒ የተጨውን ያክል ለናዮ እንዲጮህላት እኔ በጣም እፈልጋለሁ። ለምን እቺ ስቲል ታስራለች። በአካውንቷ ነፃነት የላትም። ጃኒ እኮ ተዘጋብኝ ብላ መታታብታ ባስደረጋ ሌላ አካውንት አስከፍታለች። እቺ እኮ ሙሉ ነገሯን የተቆጣጠራት። አይዞሽ ብለን ቪዲዮ እንስራላት እና በረታታት ልጅ በሚል ሰበብ ቤቷ ድረስ እኮ ነው የሚሄደው። ጃኒ እኮ የራሷን ህይወት እየኖረች ነው። ልጅ በሚል ተልካሻ ሰበብ ቤቷ ድረስ ይሄዳል። ይሄ ልጅ ሳትወድ በግዷ ትጋፋለች። ሚዲያ ላይ አስተያየት ማለት ታሪኳን እንድትናገር ከዛን ሰው እንዴት እንደሚቆምላት መቆም ብቻ አለም። ይሄ ሆይ ብቻ አለም። በስነ ስርዓት ይቆሙላት። አሁን አጠገቧ ያሉ ሰዎች ማበረታታት አለባት። እሷን አጠገቧ ያሏት ራሷን አታጠፋም። ስለ ጃኒ ራስ ማጥፋት ስለ ጃኒ ራሷን የምታጠፋው በቆማ የምትሞተው ናዮ ናት። እስቲል እየሄደ ሴክስ ያረጋታል ልጅቷን ያለ ፍላጎቷ። እስቲል ፊቷ ላይ ይቆማል። እስቲል በልጅ ምክንያት ይደዋወላታል። በቤተሰብ ምክንያት እስቲል የማትፈልገው ሰው እንዲህ አቢዩዝ የሚያረጋት ሰው የልጇ አባት ነው። ሳትፈልግ መቁረጥ እንኳን የማትችል ናት ናዮ። ሌላ ህይወት እንዳትጀምር እሱ የልጅ አባት ተብሎ ከድታው ገና ለገና ጆን ዳንኤልን ትታ ናዮ ከሱ ልጅ ወልዳ ሌላ ቦይፍሬንድ ያዘች እንዲባል ስለማይፈልግ ኮንትሮል ውስጥ ናት ልጅቷ። ራሷን ማሳየት አትችልም። ሰው መተዋወቅ አትችልም። እንዴ ጃኒ ምን ሆነች? በናዮ ሲታይ ጃኒ ምን ሆነች? ጃኒ እኮ አልፎላታል። የፈለገችው ነገር እቺ መደነስ አትችል፣ መቁላላት አትችል። ልጅ በልጅነትም ቢሆን ናዮ ልጅ ናት። እስር ቤት ውሳ እንደዚህ የታሰረች ልጅ የታሰረች እኮ ከሱ ጋር ተንቀልቅላ ሄዳ እኮ ነው ቪዲዮ እንሰራለን ፌመስ አረጋቸዋለሁ በሚል አይደለም ልጅቷ መቀሌ ድረስ ሄደችው። ናዮ እኮ መቀሌ የምትሄድ ልጅ አልነበረችም። መጀመሪያ ክሊፕ ላይ አወጣት፣ የያዛት መንዘላዘል ጀመረ። ከመጀመሪያ በሱ ምክንያት ብዙ መከራ ያየች ልጅ ናት። ጋድ ትራውማን ያለባት። ሄሊ እንዴት ነህ? ግቢ። እሺ ገባሁበት። የጉዳት ትንሽ የለውም። በጣም ልብ የሚሰብር ነገር ነው። አንድ ጊዜ ለሁላችሁም የምነግራችሁ ነገር የጉዳት ትንሽ የለውም። ሁሉም ሴቶች ተጎድተዋል። አሁን እነዚህ ልጆቻችን ናቸው። ለነሱ ነው። ያው ጃኒ ኦልሬዲ ወጣለች፣ እግዚአብሔር ረድቷት ማለት ነው።
ወጣለች። ቢሆንም ትራማው ግን አለ እስካሁን ጭንቅላቷ ላይ ትራማው እንዳለ አለ። ግን እግዚአብሔር ስቦ አውጥቷታል። እቺ ልጅ ግን እንዳልሽው ሄለን ማውጣት አለባት፣ ራሷን ማውጣት አለባት። ልክ እንደ ጃኒ ማለት ነው። ራሷን ካላወጣች ማንም ሊረዳት አይችልም። ልጁ ሳይለንት ኪለር ነው። አም ሶሪ እሱ ማለት ሊከብድ ይችላል፣ ግን ሳይለንት ኪለር በቃ እየገደላት ነው ያለችው። ወጣት እናት አለቻት። ዋይ እሷ ለምንድን ነው ማት ድምጽ ያልሆነችላት እናትየው? ከእንደገና ደግሞ የሊያሾ እጅ አለበት እንዳልሽው። ቪዲዮ ካንቺ ቀድሞ ለሷ ደርሷል፣ ልከውላታል። አንድ ጊዜ ሚውት አርጊ፣ አንድ ሰው ሚውት ያርግልኝ በጌታ የሆነ የሚያስተጋባ ነገር አለ። ቴንክ ዩ እና የሊያሾ እጅ በደንብ አለበት 100% ይሄንን የምነግርሽ ማለት ነው። ለምንድን ነው ይሄንን ሰምታ ይሄንን ይዛ ዝም ያለችው? ይሄንን ሰምታ ለሱ የምትቆመው ይሄንን ሰምታ ትከራከራለች። እውነት እሷ ካንቺ ቀድማ ይሄንን ነገር ሰምታ ዝም ካለች እሷ እጇ አለበት፣ ደግሞ 100% እጇ አለበት። የሊያ እጅ አለበት። የሴት ልጅ ገዳይ ናት እሷ ራሷ ገዳይ፣ የሴቶች ገዳይ አንደኛ ገዳይ ናት። ሁለተኛ እቺ ህፃን ልጅ አንደር ኤጅ ሆና ነው የተኛት። ዋሬቨር አንደር ኤጅ ሆና ነው ልጅ ያገኘችው። እንዳልሽው እስር ቤት ሆና ነው ያረገዘችው። እስር ቤት እንዴት ነው ልጅ ስናረገዝ የተሰቃየነውን ስቃይ የወለድን ነው የምናውቀው። ስለዚህ የቢራቢሮን ነገር ተዋት። እሷ ከትራማው ጋር ፎሬቨር ትኖራለች። እግዚአብሔር ያከማታል፣ በእርግጠኝነት ነው የምነግርሽ። እቺን ግን እግዚአብሔር እንዲረዳትና እንድትወጣ ሁላችንም እጃችንን ድምጻችንን እናንሳላት። በዚህ አጋጣሚ ትናንት በሆነው ነገር አንቺ ቤት ትንሽ ያዘንኩበት ነገር አለ። ያው እንዳልሽው አጽድተሽዋል፣ ግን አሁንም እንኳን እውነቱ ላይ ደረሳችሁ፣ እንኳን እውነቱ ላይ ደረሽ። ቴንክ ዩ ሄለንዬ። ያ ቀጥሉ። ማን ያላወራው? ምንም ያላወራው። እንዴት ናችሁ? ያ ግቢ። ሰላም ያ ግቢ። ኦኬ እሺ። በመጀመሪያ መናገር የምፈልገው ነገር አለ። ማለት ቪዲዮ እሱ ሳያውቅም ሳታውቅም የተቀረጸችው ወይስ ታውቃለች? እንደውም ማወቅ እፈልጋለሁ። አታውቅም። እዚህ ላይ እንደምናየው ከሆነ ኦኬ፣ እሱ እንደቀረጻት ታውቃለች። ቪዲዮ እየተቀረጸች እንደሆነ አታውቅም። እዚህ ቪዲዮ ላይ እንደምናየው ስለዚህ እሱ ማለት ለሷ ተልኮላታል ብለሻል ማለት ተልኮላታል ብለሻል አይደል? ቅድም ያ ከሷ ቴሌፎን ላይ ነው ከተላከው። እሺ መናገር ፈልገው ነገር ማለት ነው እሷ ማለት እኔ ጓደኛዋ ነውና እንደዚህ አይነት ነገር የለም ጭራሽ ይሻል አይደለ? ምንም ቪዲዮ የለም እስካሁን እስከተዋዋልን ድረስ እኔ ጎረቤቴ ስለሆነች እንዲያውም ገብቼ አሁን ነው የምነግርሽና እንደዚህ አይነት ነገር የለም። ምንም ወረው ሰው እንደሆነ ነገረች። ገብቶሻል አይደለ? ይሄንን እሷ ራሱ ትበለው። እሺ ያ ይሄን ቻሌንጁን ለመቀላቀል አትይጂ። እሺ ለማንኛውም ነገር ለነገርሽ የምፈልገው ነገር ምን እንደሆነ ነገርሽ፣ ልጆቹ ምንም ብትሉ ምንም እንደማይለያዩ ነገርሽ። እሺ እናንተ ልታለያዩአቸው አትችሉም። በጣም እናንተ ማለት ሰው ለማለያየት ቆርጣችሁ የተነሳችሁ ናችሁ። ገብቶሻል አይደለ? በጣም ባለጌ ናችሁ። አይደረግም። ለሴት እስከሆንሽ ድረስ ለሴት ነው መወገን ያለብሽ። እንደዚህ አይደረግም። በጣም ባለጌ ይወረዳችሁ። ትልቅ ሴት ነሽ፣ በጣም ባለጌ ነሽ፣ በጣም ማለት ነሽ። እውነት በጣም አይደረግም ማለት ነው። ሲቀጥል ደግሞ አንቺ ሴት እስከሆንሽ ድረስ የሰውን ህይወት ለምንድን ነው የሰውን እንደዚህ መበጥበጥ ራሱ አያስፈልግም። ምን ጃኒ ከፍ ግን ተቃውሞሽ ለምን አትነግሪንም? ተቃውሞሽ አሁን አንቺ ምንድነው አላደረግም ነው። ሁለት ደግሞ እሷን ብትጠይቂያት አዎ ልትልሽ ነው። አንቺ ጎረቤቷ ስለሆንሽ ተቃውሞሽን ያለ ስድብ እስኪ ተናገሪ። ምንድነው የማይለያዩ ጃኒ ከፍላችሁ ነው ነገር እንዳለ ውሸት ነው። መቼም አይለያዩ። ብትሞቱ አይለያዩም። እሺ እኔ ደግሞ በሌላኛው አካውንቴ ብሎክ ስላደረግሽ ነው። በጣም ባል ስድብሽ ብቻ የእሱ ደጋፊና ተለከሽ እንደመጣሽ በዚህ ንግግርሽ እናውቃለን። እናመሰግንሻለን። አሁን ውረጅ። በእንደዚህ አይነት ጭንቅላት ነው የናየው ጎረቤት የሆንሽው። ጨዋ ሰው ያሉበት ሁኔታ ነው እንጂ መናገር ስድቡ ምን አመጣው? አሁንም እኮ ለናየውን የቆብ ነው እንጂ ለሌላ ነገር አይደለም። ናይ ለምን የምታስረጃት? የመናገር መብቷን የጠበቅንላት ከዚህ በስተቀር ምንም ሐሳብ ስለሌላት ራሷን እጅ ወረደች።
እያስፈራራት ትኖራለች። መቼም አይለያዩ ምንም አታመጡም የሚል የጆን ዳንኤል ድጋፍ ነው። አንዴት ተናየው ምንም አላረገችላት። ሲጀመር መቼ አንድ ላይ ሆኑና ነው አይለያዩም የምትለው? እሱ ያሉ ቤቱ እሱ ያለችው ቤቷ ልጇን የምታሳድገው እሷ ብቻዋን የት አንድ ላይ ሆኑት ነው አይለያዩም የምትለው? የትኛው የሚያሳዝን ፍቅራቸው ነው? አላገባችሁ ማውራት የፈለጋችሁ አንዳንድ ጻፉ። እሺ ሄሊ ሶሪ ልጅ ተኝቶብኝ አቅፌ ነበርና ሞባይል ያጠገብ አልነበረችም እና ይቅርታ 2 ጊዜ አስገብተሽ ነበር። በጣም ሶሪ። ግን ያው እየሰማሁሽ ነበር። ባለፈው ናዮ ከእስር ቤት የወጣች ጊዜም ስለሷ ስትናገሪ ሰምቻለሁ። ኖርማሊ ገብቼ አውርቼ አላውቅም ቲክታክ ላይ። ግን እንደ ሴት እንደ እናት ይሰማሻል። ሴቶች ሲጎዱ ስታይ በጣም ነው የሚሰማሽና እኔም በጣም ተሰምቶኛል በጃኒ ጊዜ። እግዚአብሔር እኔ አውርቼ በኮሜንት ሳይሆን ጃኒ የደገፋት እግዚአብሔር እንዲረዳት በቃ ሐቁን እግዚአብሔር ሁሉ ጊዜ ከሐቅ ጋር አይደለም ከተበደለ ጋር አይደለም። በድላም ከሆነ እግዚአብሔር ያጋልጣታል፣ ተበድላም ከሆነ እግዚአብሔር ይረዳታል። እግዚአብሔር ደግሞ ያው አይተናል በእናንተ በሌሎች ሰዎች መስሎ አገዛት ማለት ነው። ከዚህ ሁሉ ወጣች። የቀረው ደግሞ በስነ ልቦና ደግሞ ቀስ በቀስ እየታከመች ትሄዳለች። አጠገብሽ ሰው ሲኖር ቶሎ ታገግሚያለሽ። የሰው ፍቅር ጥሩ ነው። የናዮ ልክ አንቺ ተናግረሽ ያወራሽው ሰምቻለሁ። እንደው በጥሩ ሁኔታ እርግዝና እናቀዋለን። እንኳን አጠገብሽ ሰው ሳይኖር አይደለም ባለቤትሽ እየተንከባከብሽ እንኳን ምን ሆርሞኑ ራሱ እንዴት እንደሚያደርግ እናቀዋለንና ያልሽው በትክክል ነው የገለጽሽው። ያንዲት ሪሪ ሚለውን አስገቢ ሄሉ ሪሪ አንድ ቁጥር ጻፍ ኤክስፕሌን ላድርግ። ይሰማሻል አይደል? ይሰማል አይደለም? እና በትክክል ነው የገለጽሽው። ግን ያኔ ልክ አንቺ የተናገርሽው ጊዜ አስታወስሽ? አብረው እንዳሉ ወዲያው ቪዲዮ ሰራ ማለት ነው እሱን ለመጣል ትክክል እንዳልሆነ። ዳሬም the same thing እርግጠኛ ነኝ ነገ የሆነ ነገር ይፈጠራል ከሷ ጋር ማለት ነው። ልክ ከጃኒ ጋር የሆነ ነገር ሲፈጠር አብረው ተናግራችሁታል። ግን እኔ አሁን ለምሳሌ በቀደም የሆነ ሰው ሲናገር ሰምቻለሁ። ገብቶ ልክ አይደለም ይበል። ልክ አይደለም ስላለ ልናምነው ነው ይላል። በእርግጠኝነት 100% እርግጠኛ ነኝ አብረን ይላል። አብረን ስላለሱ ልናምነው ነው አይደለም። ዮሲብ ነጋ እንትን አርጓታል፣ ሸለቃላ አርጎታል እያልን። አዎ ስለዚህ አንቺ አይተሻል፣ ቪዲዮ ደርሶሻል። አሁንም አስፈራርቶ በእርግጠኝነት ወጥተሽ ተናገሪ እንደሚላት እርግጠኛ ነኝ። ግን እኛ ማድረግ ያለብን ልጅም አላት አይደለ? ልጅ ስላላት አይዞሽ ልንላት፣ ኢኮኖሚካሊ ደግሞ አንዲት እናት ራሷን ከቻለች የሚጎዳት ወን አትፈልገው የሚጎዳት ከሆነ ማለት ነው። ስለዚህ ኢኮኖሚካሊ እንደሌሎቹ መታ ጌም እንድትጫወት ሳፖርት እንድናረጋት ከሱ እጅ ወጣ ልጇን እንድታሳድግ ልናበረታት ነው የሚገባል። እሱ ግን እኛ መንግስት ላይ ኤክስፕሌን ላድርግ እያለ ቆይ ልንገርሽ፣ እሱ ያስገባለሁ አንዳንድ ጻፍ አንዴ ልጨርስና አሳጥረዋለሁ። እሱ ግን መንግስት እንኳን ኢንቨስቲጌት ባያረገውም እኛ አይደለም የምናበረታው፣ እኛ አይደለም ፎሎ የምናረገው፣ እኛ አይደለም ጊፍት የምንሰጠው፣ በዛ ማዳከም ነው በቃ አለመስጠት። ለእንደዚህ አይነት ሰው እውነት ህሊና ያለው ሰው ሰፖርት ካለማድረግ በቃ ጊፍት በሚሰጡት የሱ ፓወር ኮስት ነው በቃ እኛንን የምንሰጠው። ስለዚህ እኛ ማድረግ መቅጣት የምንችለው በዛ ነው። ደግሞ የሱ ትክክለኛ ባህሪ ሲሰማ እንደዚህ ያደርጋል ትክክለኛነቱ ሲናገር እሱ የሚያደርገው ሌሎች ሴቶች ይድናሉ፣ አይሄዱም፣ ጭራሽ አይቀርቡም። ስለዚህ ያው እውነት ለመናገር አይደል ነው እግዚአብሔር ይርዳት። በቃ እኔ በጸሎት ነው ላግዛት የምችለው እንደ አዲስ እናት ማለት ነውና እግዚአብሔር ይስጥሽልኝ። ሌሎችም እዚህ ያላችሁ እግዚአብሔር ይርዳት። ሌላ ማለት ምንም አልችልም። አመሰግናለሁ። ሶሪ ግን 2 ጊዜ እንትን ስላደረኩሽ በጣም ይቅርታ። ቴንክ ዩ ጋይስ። ቴንክ ዩ ኪያ። ወይሪሪ ግቡ ሄሉዬ አንዴ ላውራና እኔ ቶሎ እንደወጣ ኖርማሊ ብዙ ጊዜ በጥሩ ኦኬ ጋሄድ እሺ
እኔ እንኳን የተለየ ሐሳብ ነው ያለኝ። ሄድዬ አንድ ጥያቄ መጠየቅ ይቻላል? ከትክክለኛ ሰው ነው ግን ኢንፎርሜሽን የተቀበልሽ ሄድዬ? እኔ ጥያቄ ብቻ ሲምፕል በትህትና ማለት ነው። ምክንያቱም ይሄ ልጅ ብዙ ነገር ይሰራል በዚህ ሰዓት ብዙ ነገር በደንብ ነው የሚሰራው ብዙ ነገሮች ልልሽ ነው። አይ አይደለም እስቲ ቼክ አድርጊ ብዬ ፎቶ ልላክልሽ። አይ እኔ ማለት አልፈልግም ግን ያው ነገሩ ማለት ልጁ ብዙ ነገር ተሰርቶበታል ከዚህ በፊትም አሁንም እኔ ድራማ ነው ባይነኝ ፓርት 3 ድራማ ነው። አንቺ ድራማ አለመሆኑን ለማረጋገጥ የጆን ዳንኤልን ከነጭጋሩ ልላክልሽ። እኔ ብትልኪልኝም አያረግም ባይነኝ አያረግም። ይሄ ውሸት ነው በቃ ልጁ ላይ ውሸት በቃ ውሸት ነው። አያረግም ምን ነው ድንግል አንድ ጊዜ ፓንቴን አውልቄ ማድረግ አቃተው አይነት ኢንፎርሜሽን የምትነግሪ ሞክረሽው ነበር እንዴ? ሄሊ እኔ አንድ ነገር እንደሽ ፐርሰናሊ እኔ ናዮንም ጆንንም አውቃቸዋለሁ። ናዮ እናንተ እንደምትሏት ሚስኪን ዊክ ልጅ አይደለችም። በጣም ለራሷ የምትቆም ያውም በጣም ትንሽ ኃይለኛ ነገር ነች። እንትና ደግሞ ጆን ደግሞ ዩዥሊ ኦፍ ኮርስ ዳዊት በጣም ያለች የሷ አነጋገር እኮ እንደዛ ነው ልላችሁ ነው። ያ ትክክል ነሽ እንዳልሆነ እንኪ ብዬ እንድልክላት ነው። ገብቷችኋል? ማለት አንዳንድ ሰው ዶንት ሴንድ ይለኛል። አልገባም እየተናገርኩ ማይገባ ኦፍ ኮርስ አትልኪውም ግን እኔም እንደተላከልሽ አሁንም አላውቅም እስካላየሁ ድረስ ግን ይሄ ጆን አያደርግም ምናምን አልልሽም። እንኳን ለጆን አውቀዋለሁ ብዬ አይደለምና እኔ ለልጄ ማማል አልችልም። እኔ ወንድ ልጅ አለኝ። ሶ በተለይ አሁን ከዚህ በፊት የነበሩ 3-4 እናቶች which is አንዷ የልጅ እናትና ምናምን ይላል አንዷ like it's obvious እናቶች ናቸው። አንቺም እናት ነሽ። ሶ አሁን እኛ የምናወራው በጣም ፐርሰናል ይሄ በጣም ፐርሰናሊ አሁን ቀድመማ አንዷ ይሄ ቆሻሻ ይብራም ስትል ነበር። ጆን ዳንኤል ቆሻሻ አይደለም መናገር ማይችል ልጅ ነው። አሁን አይውሽ ብታወሪው ፐርሰናሊ አይውሽ ያው እንዲጽፍልሽ ነግረዋለሁ። በጣም የሚያሳዝን ምስኪን ልጅ ነው። ይሄ ትንሽ ህፃንነት አለበት ወይ? አዎ አለበት። እኔ አሁን እንደ ታላቅ እህት ነው የምነግርሽ። ግን አሁን እንደሚባለው ይሄ ተንኮል እንደዚህ ፕሮሰስ አድርጎ ሲጀመር you know ዳማች እንትኑም ሊኖረው አይችልም። አሁን የጃኒን አካውንት ዘጋ ምናምን ላይክ የሆነ የነበረው እናወራው ስለ ናዮ ላይ እየተደረገ ያለው ከስለታለከልኝ ስለተላከልሽ እንደተላከልሽ አላየሁም አላውቅም። እሱን ደግሞ አያደርግም ልልሽ አይደለም የመጣሁት። ግን አሁን ደዌ አታክ እየተደረገበት የነበረበት ወይ ትክክል አይደለም። ኢቭን ላይክ ይሄ ቆሻሻ ይሄ እንደዚህ እናደርገዋለን እንደዚህ ምናምን ከሚል አንቺ ያንን ቪዲዮ ከደረሰሽ ብትቺ ለራሱ ብትልኪላትና ብታወሪ በጣም ሲበዛ ትሁት ልጅ ነው። እኔ ለምን ምልክለት አሁን እኮ ለሱም ጥሪ አቅርቤ ለጆንም በውስጥ አናገኝና ቪዲዮውን ማለት ዝም ብሎ በግምት እንደዚህ ጭጭምታ የለም እንደዚሁን ገምት የለ ዝነኞች እንደዚህ ያደርጋሉ ምናምን ከዛ አንፃር እንደማላወራ እንዲያውቅ ሃይበለኝና ሪፕሌይ ላድርግልህ አልኩት አይደል። ከዛ ጥሪ ውስጥ ጥሪማ እንደተቀበለ ላሳያችሁ። እኔው ቅድም ሁለቱን አውርቻለሁ። አንድ ጊዜ ላሳያችሁ። ይሄን ታላችኋል ይታያችኋል። ኤ ፔጅ ማን ሁይዝ ያን ቲንክ የድሮ ቪዲዮአቸውን ነው መሰለኝ። የማን ነው የናዮ ባይ ቅድም ገብታ ያወራችሽ ናዮ ነች። የናዮ ፔጅ አይደል? አይጋስ ያ 400 ከምናምን 486 አሁን ቁጥሬን ለጥፋልኝ የኔ እናት ደውይልኝ እባክሽን ሲመችሽ አለች። እየደወልኩላት ኦኬ አውራት እኔ ግን አሁን እየደወልኩላት ነው። ቁጥር ሰጠችኝ። ዋትስአፕም ይሄው ልኬላታለሁ። እንትንም አልኩኝ የኔ እናት እባክሽን ሲመችሽ በዚህ ቁጥር ደውይልኝ ብላ ቁጥሯን ለጠፈችልኝ። አሁን ገብታ ያወራችና ናዮናት ካላት ለምንድን ነው ደውይልኝ ካለች ያው ደወልኩላት አይደል
አለቻ። አይ ቲንክ አሁን የኢትዮጵያ ሌሊት ነው መሰለኝ አይደል? እና ሌሊት ነው ገብታ ያወራችሽ እሷ ነሽ። ለምን ትይኛለሽ ታዲያ? ኖ ላይክ እንዴት ነው አሁን ዲስከስ ልታደርግ የምትችለው እንደዚህ አይነት ነገር? ግን ኢሞሽናል ሆና የምታወራው በዛ ድምጽ እሷ ነው። እኔ ስደውል ኢትዮጵያ ሌሊት ነው ገብታ ለማውራት ግን እሷ ናት ለማለት የእሷ ድምጽ ነው ለማለት ግን እንትና ናት ትላላችሁ። ኖ እኔ ከፈራፕ እያደረኩ አይደለም። አሁንም ግን ደግሞ የሄዳችሁበት ወይን ያልተመቸኝ እንጂ እንዳልሽው ሚዲያሽ እኮ ለማውቀስም አሁን ከትላንት ደግሞ ሰፖርት ስታደርጊ ነበር። ሪሪ አንድ ነገር ጠቅሽ የትኛው ወይን የሄድኩት እኔ የኔ ወይኑ የቱ ነው? ምን የትኛው ወይን ነው? እኔ አንቺ ስትሳደቢ እስካሁን አልሰማሁሽም። የነበሩት ሰዎች የተሳደቡት ኢቭን ኮስታም ደስ አልገባ ነው ዋት ወይ እንደዛ ያደርጋል ብዬ የማስበው ልጅ አይደለም ጆ ፐርሰናሊ። እኔ ደግሞ ቅድም ሰላም አይቻት ላይ አውጥተኛል። እንዴት ያደርጋል እንደሚባለው ስለምናነሳው ቶፒክ ነው። ስለነ ጃኒ ነው የምታወሪው አንቺ ነው አሁን ስላለሽ ምንድነው ሪከርድ አድርጓት ምንድነው ናዮን ሪከርድ አደረጋታል እያላችሁ ነው። ኦኬ እንደዛ ያደርጋል ብዬ ነው አላምንም። እውነት ለመናገር አሁን ቅድም እንዳለችው ልጅቷ ትንሽ ኢሞሽናል ሆነች እንጂ እኔ ሳቃቸው አሁን ቅድም በቃ ሶሪ ሁለቱን ማውርቻቸው በሰላም ላይክ ሰላም ደስተኞች የነበሩ ልጆች ናቸው። ከዛ አሁን ቲክታክ ስገባ ደግሞ ሌላ ታሪክ ነው የሰማሁት ነው። ለዛ ነው የምታውቂው ትጥቁን ታጥቆ ነው ወይስ ልብሱን አውልቆ ነው? አይ አውልቆ አላውቀውም። በቃ ከማውለቅ በኋላ ያለውን ህይወት አንቺ አታውሪው። ከማውለቅ በኋላ ያለውን የተላከልሽ ልጅሽን ራሱ ታውቂያለሽ። ከማውለቅ በኋላ ያለውን ህይወት ካደገ በኋላ አላውቀውም። ታዲያ ሀውዩ እንደዚህ እርግጠኛ ሆነሽ የምታወሪ? አንቺ እርግጠኛ ሆነሽ ነው አሁን ሚዲያ ላይ የመጣሽ? ሪሪ ምንድነው መሰለሽ ሪሪ አሁን ለምሳሌ አንቺ መተሽ እኔ ጋር የሆነ ነገር አሁን ያወራሽ ነው አይደለ? አንቺ ካወራሽ ወጪ እንደዚህ ሪሪ አለች ሲሉ ኖ ሪሪ እንደዚህ ነው ያለችው እላለሁ። ለምን ስታወሪ ነው የሰማሁት። ስላወራሽው ነገር ላይ ከሆነ ዲስከሱ ሶሻል በእንደዚህ ሚዲያ ላይ የምታውቂያቸውን ሰዎች በእንደዚህ ነገር እንትን ኦኬ እሺ አንድ ጥያቄ ልጠይቅሽ። ላንቺ ተልኮልኛል ብለሻል። ሁለቱንም ልታወራቸው ሞክረሻል። ከነሱ ምንም ኮንፈርም ያደረግሽው ነገር የለም? እኔ እዚሁ ስመጣ ነው ከፈለጋችሁ በውስጥ አናግሩኝ ያልኳችሁ። ኦኬ አይ ዊሽ ግን መጀመሪያ አውርተሻቸው ብትመጪ። ለምን ነው ማውራቸው? ድርድር ለማድረግ ለምን ትደራደራለሽ እንዴ? በራሳቸው ውሸት ከሆነ እኮ ውሸት ነው የሚሉት። እኔ እኮ ጆን ዳንኤል ናዮ ላይ ካሁን በፊትም ናዮ ላይ የምታደርገውን ነገር አቁም ነው የኔና እሱ ጸብ አይደል? አሁንም የወሲብ ባሪያ አድርጓት ነው ግን ያያችሁት አይዶን እኔ የማይታየኝ ነገር አለ። ምን አድርጓት ነው አሁን? ቅድም አደንዝዟት ላይ መስራት አልቻለችም ምናምን ላይክ ምንድነው ኢቭን ሪካርድ የምታረገው ራይድ ላይ ሆና ነው ምናምን ስትል ነበር አንዷ ማለት ነው። ያ የሷ ላይፍ ስታይል እኮ ነው። እኔ እንግዲህ ናዮ በጣም ነው የምታስቢ የጃኒ የራቁት ፎቶ የለው አለኝ ብሎ አላፋውጥቶ እና ታዲያ እንደዚህ ማያረግ ከሆነ በጃኒ ላይ ካለው ለምን በናዮ ላይ የለውም ብለሽ ትከራከሪያለሽ እንዴ? የለውም አላልኩሽም፣ ግን ሊለቀው ሊያወጣው አይችልም። እንደዚህ የሚያረግ አይመስለኝም። እንደዚህ አይቀርጽም አልሽ እኮ። ካልቀረጸ እንደዚህ አይነት እምነት እሱ ላይ ያደርጋል። እንኳን ወንድ አይደለም ሴቶች ያደርጉ። ቆይ ለምን ነው የሚያደርገው? ላይክ አሁን ለቆባታል፣ ቀርጿታል። ፖይንታችሁ ለቆባታል ነው ይለን ግን ቀርጿት ወደ ራሷ ላከላት ከትላንት ወዲያ ነው ምናምን ዲስ ዴይስ ማለት ነው። አርፈሽ ተቀመጭ አይነት ነገር አለቀ። ናይ አያችሁ አለ በጃኒ ላይ አለ ወይ ይመስልሻል? ስል ያ ይኖራል ራሱ ተናግሯል። ቅድም ግን ምን አለችው? እንደዚህ ነገር እናንተ እንደምታወሩበት የሚያረጋ አይመስለኝም አለች። ለዛ ነው ልብሱን አውልቆ ነው የምታውቂው ወይስ ታጥቆ የሚለውን ጥያቄ የቀረብኩታል። በጃኒ ላይ አለው ብላ ካመነች የናዮ ላይ ለምን ነው የማይኖር? ለምን ሚዲያ ላይ ያሉት ወይ ደጋፊ ተቃዋሚ ምን አይነት አመለካከት ነው የተረዳው? እዚህ ጋር ርብርብ አድርጎ ሰው ጨርሶ ያ ያለቁት ሰዎች ዘመዳቸው ካልሆነ ወይ ምናቸውም ካልሆነ ምን ችግር አለው ይላሉ።
ነገ ቤተሰባቸውን ይጦራል የሚል ክርክር ይዘውልኝ ይመጣሉ። እነሱ የሚወዱት ሰው ላይ የሆነ ጥቃት ማድረስ አለበት። እሱን ኖ ለማለት ሚዲያ ላይ የተረዳሁት ነገር እነሱ አጀንዳው ላይ ያለን ፎከስ የሚያደርጉት እሱን እኮ ሰፖርተሩ ነበርኩ ትናንት እኮ ወደው ነበር ከሚል እንትን የሚያደርጉት ጋይስ በጣም ተለያይተናል። የእውነት አንድ ነገር ልንገራችሁ፣ ናዮ ውሸት ነው በአፍሽ በይ ሚዲያ ላይ ወጣሽ። ለዛ ሄለን ለቀቀችባት የሚባል ጥያቄ አልጠየቅማ። ምክንያቱም የሷ ካልሆነ በምን ነው የምጠይቀው? የኔ አይደለም ብላለች ኖ ብላለች አይደል? ለዛ ልጠይቅ ዛሴ ገባችሁ? ጨፍን እኔ አንቺ እንደዚህ ማታረጊ አይመስለኝም ይላል። አሁን ለምሳሌ እኔ እዚህ ጋር ከመቀመጥ ከዚህ ወንበር በስተቀር እኔን ምን አሳይቻችሁ አውቁና ነው ስለኔ ምላችሁ የምታወሩት? ምን ታውቃላችሁ? የሚዲያ ሰዎች ማለት እንደዚህ ናቸው። በጣም ነው የሚያሳዝነው።